ቱርካንና ሶመር ማታ ላይ ሲጨቃጨቁ ነበር ያመሹት። ሶመር ቱርካንን ዛሬ እራት ሊወስዳት አቅዶ ነበረ። ነገር ግን ጊዜው እየደረሰ በመጣ ቁጥር በጣም እየተናደደች ውስጥ እየገባች መጣች። ሚኔም ብትሆን በጣም ነገር እየፈለገቻት እያበሳጫቻን ነበረ። እራት አብራ ከመውጣቷ በፊት ቀጥታ አይላ መታሻይ ነገር ሰታታለች። ሎሚ ያረግበታሉ ብላ ብትሰጣትም ነገር ግን ቱርካን ጣዕሙ አልተመቻትም። አሁን በደም ተጨማልቃለች። ሶመር በተደጋጋሚ ብደውልለት አያነሳም። አንተን ላይ አልፈልግም ብለዋለች። ተናዶ ከሳልቹክ ጋር ሊጠጣ እየሄደ ነበረ። አሁን እንደዚህ በደም ተለውሳ አስቸጋሪ አስጨናቂ ሁኔታ ውስጥ እንዳለች ሚኔ ከተፍ እያለች ነበረ። ሚኔ ወደ እሷ እየቀረበች በቀጥታ ቱርካን እንዲሆና ስታያት ደስ አላት። ከዛ በኋላ አሁንም ቢሆን ቱርካን ተስፋ አልቆረጠችም። እየተንፈራፈረች ስልኳን ለመቅረብ እየሞከረች ነበረ። ሚኔ ስልኳን ከሷ ርቃባን ነበረ። አይላ አገኘቻት። አይላ ስታገኛት ኤፍራን መጥቶ ነበረ። ደም እየፈሰሰ ስታይ ኤፍራን ብላ ተጣራች። ሚኔ እየተናደደች ነበረ። ቢያንስ ትንሽ መጠበቅ ትፈልግ ነበረ። ከዛ በኋላ ኤፍራን መጥቶ ቱርካንን ተሸክሟት ይዟት እየወጣ ነው ያለው። ታክሲ ውስጥ አብረው እየገቡ ናቸው። ሚኔን ጊዜ ቶሎ በሉ እባካችሁ ድረሱ ቶሎ በሉ ትላለች። ታክሲ ውስጥ እየገቡ አብረው ሲሄዱ ስታያቸው ተናደደች። ከዛ ፈጥና ወደ ሶመር እየደወለች ነው። ወደ ሶመር ስትደውል ሶመር እየነሳላት አይደለም። በአንድ በኩል ሶመር ከሳልቹክ ጋር እያወራ ነበረ። ወንድሜ ግራ ገባኝ እኮ የቱርካን ነገር ግራ እያጋባኝ ነው። ዛሬ አመታዊ ክብረ በዓላችን ነበር ከተጋባን፣ ግን እሷ የምን እንዳረገች ተመለከትክልኝ? ምን አስቸጋሪ ጊዜ ነው። ቆይ እኔ ምን ማድረግ አለብኝ? ጭራሽ አንተን ላይ አልፈልግም አለችኝ። ምን ላርግ እስኪ ቆይ ምን ላርግ እያለ ነበረ። በቃ አንተ ከዚህ በኋላ ብዙ እንትን አትበላት፣ ጫና ታርጋት፣ በቃ ትንሽ ጊዜ ስጣት እያሉ ነበረ እኮ። ለዛ ብዬ እኮ ነው ወደዚህ እኮ የመጣሁት እኮ። ከዚህ በኋላ የቱርካን ነገር ከአቅሜ በላይ ሆኖብኛል። እኔ እኮ እሷ ልችት እንደማላረግባት እኮ ታውቃለች እኮ፣ ግን ለምን እንደዚህ እንደምትቀጣኝ አልገባኝም እያለ እያዋራው ነበረ። በተደጋጋሚ ስልክ ይደወላል። የምትደውለው ሚኔ ናት። ታውቃለህ ልጅ እስከሚወለድ ድረስ ቸኩያለሁ። በቃ ልጁ ሲወለድ ሰላማችን እናገኛለን፣ እንደ አዲስ ቤተሰባችን እንመሰርታለን፣ በፍቅር እንኖራለን እያለ ነበረ። ምን ሆና ነው ሚኔ የምትደውልልህ ብሎ ሳልጁክ ጠየቀው። ምን አቅላታለሁ እያለ ይጠጣል። ምናልባት ብታነሳው ጥሩ ነው የሆነ የምትነግር ነገር ይኖራል ይለዋል ሳልቹክ። ምን ሊኖር ይችላል? ምን ሊኖር እስኪ እያለ ሶመር እየተበሰጫጨ ስልኩን እያነሳው ነው። በአንድ በኩል ሚኔ የምትደውልለት ደስ ብሏት መጠጧን እየጠጣች ነበረ። አነሳው። ምን ፈለግሽ ሲላት ሶመር በጣም አስቸጋሪ ነገር ተፈጥሯል አለችው። ምን ተፈጠረ? ምን ሆንሽ እያላን ነው። ከዚህን ጊዜ ፊቷን ቀየረ ታረግና መልሳ ሶመር መጥፎ ነገር ተፈጥሯል፣ ቱርካን አስቸጋሪ ሁኔታ ውስጥ ገብታለች፣ ወደ ሆስፒታል ወሰዷት፣ አይላና ያ ፖስታ የሚሰራው ሰውዬ አለችው። ምን ተፈጠረ? በደንብ ንገሪኝ ይላታል። ምን ተፈጠረ አላውቅም። ሶመር መጀመሪያ ወደ አንተን የደወልኩት አንተነት እዚህ ያልከኝ አንተ ይህን ነገር እንትን ትለዋለህ ብዬ ነው። እባክህ ቶሎ ብለህ ድረስላት አለችው። ከዛ እሱ እየተደናገጠ ከነበሩበት ቦታ እየወጣ ነው። ሚኔ ደስ አላት። ዛሬ ለሷ ልዩ ምሽት ነው። ነገር ግን ቱርካን በጣም አርፍዳ ነበር ሆስፒታል የደረሰችው። ዶክተሮቹ ልጇን ማትረፍ አልቻሉም። ነገር ግን እሷ ተርፋለች። አሁን ልጄን እያለች ሆዷን ይዛ እያለቀሰች ወደ ሌላ ክፍል አስገባዋት። ስለዚህ ጉዳይ ያወቁትና አይላ እያለቀሱ ናቸው። ሶመር መጣ። ቱርካን የታለች ብሎ ሶመር ይጠይቃል። ሶመር በጣም አዝናለሁ፣ በእሳቱ ልንደርስ እየሞከርን ነበረ ይሉታል። ቱርካን የታለች? ቱርካን ላይ ምን ተፈጠረ? ምን ሆነች እያለ ተናዶ ደንግጦ ይጠይቃል። ቱርካን ደህና ናት እያለ ኤፍራን እያለቀሰ ይመልሳል። ታዲያ ምን ተፈጠረ? ልጄስ እያለ ነበረ። በጣም አዝናለሁ፣ ልጇን አጥተዋለች በማለት ተናገረች አይላ እያለቀሰች። ሶመር ደነገጠ። ከዛ በኋላ እነሱ ያጽናኑታል። ሶመር ጥጉን ይዞ ማልቀስ ጀመረ። ሳልቹክ መጣ። አይዞ እያለ ያባብለዋል። ምንድነው የሚባለው? ሻውን ምንድነው እያለ ሲያለቀስ፣ በአንድ በኩል ደግሞ ሩቻል ቢዚ ናት። ሩቻል ሴቪ ላይ የሙስጣፋ እናት ምን ያህል ጊዜ እዚህ ቢሮ እየመጣች እንዳለ፣ ምን ያህል ጊዜ ከኦዝጋር ጋር እንደምትገናኝ ዶኑሽን ወረቀት ላይ ዝርዝረሽ አምጭልኝ ብላን ነበር። አሁን መዝገባ መጣችላት። እያንዳንዱን ቀናቶችና ሰዓታቶች ምን ያህል ጊዜ እንደመጣች ምን ያህል ጊዜ እንደወጣች ተመዝግቦ ነበረ። ትከታተላለች። ከዛ ዶኑሽን ልታናግራ ስትመለስ ስልክ ተደወለላት። የደወለው ሶመር ነበረ። ሄሎ እማዬ፣ የማየውን ነገር ተፈጥሯል፣ ቱርካን ሆስፒታል መታለች አላት። ምን ተፈጠረ ስትለው ልጃችን አተኗል ብሎ ነገራት። ደነገጠች። ከዛ ቱርካን አሁን ሕክምና ስለተደረገላት ከዋናው ድንገተኛ ክፍል እየወጣች ነው። ሶመር ቁጭ ብሎ እየጠበቀ ነበረ። ወደ ቱርካን እየቀረበ ነው። እያያን ነው። ዶክተር ሁኔታ እንዴት ነው እያለ ይጠይቃቸዋል። እናሳውቃለን እያሉ ነበረ። ሶመር ወደ ዶክተሩ ቀረበ። ዶክተር ምንድን የሆነው ነገር ምንድን ነው አላቸው። ያውን ማደንዘዣ ሰተናታል፣ ማረፍ አለባት አለው። ለምንድን እንደዚህ የተፈጠረው ዶክተር? እንዴት ነው ልጃችን ልናጣ ይቻል ነው ብሎ
ጠየቀው። ያው እንግዲህ በደረሰባት ስትረስ፣ ጭንቀት፣ እንደገና ከባድ ነገር አንስታ እንደዚህ አይነት የመሳሰሉ ነገሮች ናቸው የቀሩትን ነገሮች ውስጥ እንነግራለን እያሉን ነበረ። በረፍድ ኖሮ ጥሩ ጊዜ ላይ ቢደርስ ኖሮ ልጁ የመትረፍ እድል እንደነበረው ነገረው። ሶመር የበለጠ ራሱን እየወቀሰ ነው። እኔ እኮ ሲጀመር ስልኩን ባነሳ ኖሮ ነገሩ ቀላል ይሆን ነበረ፣ አተርፋት ነበረ ብሎ አሰበ። አሁን ቱርካን ነክታለች። ወደ ሌላ ክፍል አስገብቷታል። ከዛ ሆዷን እየነካካች ልጄ እያለች ማልቀሷን ቀጠለች። ሶመር እሱም ወደ ውስጥ ገባ። ወደ እሷ እያቀረበ ለቅሷን እየሰማ ነበረ። ወደ እሷ እየመጣ ልጄስ ብላ እየጠየቀችው ነበረ። እሱም ቢሆን በጣም እንዳዘን ይነግራታል። ሩቻል ከዋናው ዶክተር ጋር እያወራች ነው። ዶክተር እንዴት ነው ግን ይህ ነገር ሊፈጠር ይቻለው አለችው። ለአቶ ሶመር ነግሬዋለሁ። እንግዲህ በመጀመሪያው የእርግዝና ወራቶች በጣም መጠንቀቅ ነበረባችሁ። ያው የተለያዩ የሆኑ ጭንቀቶች የመሳሰሉ ነገሮች ናቸው። በተለይ ደግሞ ከባድ ነገር ካነሳችም መሰላቸትም ከመጣ እንደዚህ ነገር ይፈጠራል ብሎ ነገራት። በተለይ ደግሞ አመጋገብ ጋር በተመለከተም ችግር ካለ እያለን ነበረ። የምን አመጋገብ? ኧረ ሁሉም ነገር ሰላም ነው አለችው። እኔ ምልሽ ግን እሷ መድኃኒት ትወስድ ነበር እንዴ ብሎ ጠየቃት። የምን መድኃኒት? ኧረ እኛ እሷን በደንብ ነው የምንከታተላት። የምን መድኃኒት እንዴ? መድኃኒትም አትወስድም ብላ ነገረችው። እንደዛ ከሆነ እንግዲህ በቃ ጉዳዩ ጭንቀት እንደገና ከባድ ነገር ማንሳት ነው ማለት ነው በማለት ተናገረ። ሩቻል እንዴ ሊሆን ይችላል ብላ ራሷን እየጠየቀች ነው። ነገር ግን አንድ በጣም ከባድ ነገር ማወቅ አለብሽ። ቱርካን ለአሁኑ ችግር የለም፣ ለአሁኑ ጤና ሁሉም ነገር ሰላም ነው። ነገር ግን ለወደፊት ድጋሚ ማርገዝ ከፈለገች ረዘም ያለ ኦፕሬሽን ውስጥ ማለፍ አለባት። ጊዜ ይፈልጋሉ፣ ሕክምና ያስፈልጋታል አላት። እንዴት ማለት ትላለች ሩቻል። ማለቴ ይሄ የደረሰባት ነገር በጣም ከባድ ነው። ለቀጣይ ለሁለተኛ እርግዝና ሕክምና ማግኘት አለባት ነው የምልሽ በማለት ነገራት። ሩቻል ሌላ ዱብዳ እየሰማች ነው። ከአይምሮ በላይ ሆነባት። ከዛም በኋላ ይኸውልህ ዶክተር ይሄን ነገር ማለት ነው ለልጅ የሚሆን ለሚስቱ እንዳነግራቸው ትንሽ ይረጋጉ። ከዛ በኋላ ሁለተኛ ጊዜ ለማርገዝ ሲመጡ ታሳውቃቸዋል። እኔ ቀስ ብዬ ቤት ነግራቸዋለሁ ብላ ቃል ገባች። እሺ አላት። ከዛ እየወጣች ነበር። ስትወጣ ኦዛርን አገኘችው። ምንድነው የሰማሁት? ምንድነው ይላታል። የት ነበርክ አለችው። እንዴ ሩቻል ምን ጥያቄ ነው የምጠይቀው? ገና መድረሴ እኮ ነው እያላን ነበር። የት ነበርክ አንተ? ሲጀመር አቤት ብንኖር ኖር ይሉ ነገር አይፈጠርም ነበር አለችው። ሲጀመር ባሏ ሶመር ነበረ ብሎ ጠየቃት። ታሳዝናለ እየተባባሉ ነበረ። ከዛም በኋላ ሶመር አሁን ከቱርካን አጠገብ ተቀምጦ እያለቀሰ ነበረ። ቱርካን እንግዲህ እኔ አሁን የምናገረው ነገር ምንም ትርጉም ላይ ኖሮ ይችላል፣ ግን ሁሉም ጥፋት የኔ ነው። በቃ ግን ይህን ነገር እናልፈዋለን። እስካሁን ለሆነው ነገር ይቅርታ ጠይቃለሁ። ይኸውልሽ ከዚህ በኋላ ደስተኞች እንሆናለን። ከዚህ በኋላ ልጅ እንወልዳለን። አንድ ብቻ ሳይሆን ብዙ ልጆች እንወልዳለን። ጤነኛ ልጆች፣ ቆንጆ ልጆች። ከዚህ በኋላ እያለ ሲናገር ከዚህ በኋላ የምን ከዚህ በኋላ የሚባል ነገር አለ እንዴ? በአንተ ምክንያት ልጄን አጥቻለሁ። ልጄ በአንተ ምክንያት ሞቷል። በጣም የሚያሳፍር ነገር ነው ትላለች ቱርካን። እባክሽ እንደዛ ተበያለ ነው። በአንተ ምክንያት ነው እያለች እያለቀሰች ነው። ሚኔ ያረገቻትን ነገር አስታወሰች። ሚኔ ናት እንደዚህ ያረገችኝ እያለች ነው። ሚኔ በደም ተጨማልቄ በደም ተለውሼ መታ አይታኝ ስልኬን ከእጄ ነጥቃ ወርውራብኝ ሄዳለች ብላ ነገረችው። ልክ ነሽ ሚኔን በዚህ ሰዓት ማንም አያምናትም። ያው በሚኔ ምክንያት ብዙ ችግር ውስጥ ገብተሻል እያላን ነበር። አሁንም ቢሆን ሚኔ ታረገዋለች ብሎ አላመነም። ነገር ግን እንደዚህ አይነት ጭንቀት ውስጥ እያለች ስላለ በጣም አዝናለሁ እያላን ነበረ። ዝም ብላ ቱርካን በባዶ ሜዳ የምትጨነቅ ያህል ስሜት እየተሰማው ነበረ። ከዛ እሷ አላመንከኝም እንዴ ሚኒናት እንደዚህ ያረገችው እያልኩ እኮ ነው ትለዋለች። ነገር ግን እሱ አሁንም ቢሆን እያመናት አይደለም። ይኸውልሽ ሚኔ በጣም ብዙ ነገር አድርጋናለች፣ ለሁሉም ነገር ዋጋ ትከፍላለች፣ እመኝኝ ይላታል። ሶመር አይገባም እንዴ እሷ ናት እንደዚህ ያረገችው እያልኩ እኮ ነው እያለችው ነበረ። አብሯት ያለቅሳል። ይሄ ልጅ ያጣነው አብረን ነው፣ አብረንም ይህን ስቃይ እናልፈዋለን ብለው እየነገራን ነበረ። ከዛ ማልቀስ ጀመረ። ይኸውልሽ ከዚህ በላይ መሰቃየት አልፈልግም ቱርካን እባክሽ አደራ፣ እኔ ነገር ከአቅሜ በላይ ሆኖብኛል እያላት ጉንጯን እየሳማን ነበረ። በማግስቱ ቱርካን ቤት መጣች። ቤት እየመጣች ከነሩቻል ጋር እንደተለመደው ሚኔ ፈገግ ብላ ያየቻት ፈጣሪ ሁሉ ነገር ያቅለልልሽ አለቻት። አንቺ ነፍሰ ገዳይ አለቻት። ሚኔ ደንገጥ ብላ ያየቻት ነበረ። ምን ረምትዩ ብላ ሚኔ ጠይቀች። አንቺ ገዳይ ነሽ፣ ልጄን የገደልሽው አንቺ ነሽ ስትል ነበረ። ሶመር ደንግጦ ያያን ነው። ሩቻልም ደንገጥ ብላ ሚኔን ታያታለች። ኦዛር ጨንቆታል። በአንድ በኩል ቱርካን ሲጀመር እንደዛ በደም ተለውሼ በደም ተጨማልቄ ትተሽኝ ሄድሽ፣ ስልኬን ከእጄ ነጥቀሽ ወረወርሽብኝ ስትላን ነበረ። እንዲህ ስትል ምን ረምታውሪ ደግሞ አንቺ ብላ ሚኔ ጠይቃለች። ሩቻልም ብትሆን ቱርካን ምንድነው የምትዩ ምንድነው እያለች ጠይቅ ነበረ። አይ ቱርካን ስታስብ እንደዚህ አይነት ሰው መስልሻለሁ እንዴ? ተመልከች እስኪ እኔም እኮ የልጅ እናት እኮ ነኝ። እንዴት እንደዚህ አይነት ነገር ላደርግ እችላለሁ? ሲጀመር እንደዚህ እንድትሆኝ በፈልግ ኖሮ ለሶመር ደውልለታለሁ እንዴ? ለሶመር ደጋግሜ ስደውልለን ነበረ አላነሳ አለኝ። ከዛ አይላ መጣች። አይላ ወሰደችሽ። እኔ ምን ማድረግ እችላለሁ በዚህ አጋጣሚ? እኔ እንግዲህ እንደምትኝ አካል ጉዳተኛ ነኝ። እኔ ልርዳሽ ብል ለሁለታችንም የማይሆን ነገር ነው። ሶመር ነው ስልኩን አላነሳም ያለው፣ እኔ ምን ላድርግ ብላ ተናገረች። እየዋሸሽ ነው፣ ውሸታም አንቺ ነሽ ይኸውልሽ ልጄን የገደልሽው። በተደጋጋሚ ስትሞክሪ ነበረ፣ በመጨረሻ
ማሳከሹ አለቻት። ቱርካን ስነ ስርዓት ያዥ፣ አሁንስ በዛ በጣም ተጎድተሻል ብዬ ነገሮችን ላለማጋጋል ነበር እስካሁን ድረስ መሰለኝ ነበሩት አላታች። ማፈሪያ ረክሹን ነገር ለምን ታፍሪበታለሽ? ፊት ለፊት ተናገሪ ነፍሰ ገዳይ አለቻት። እንዴ ምንድነው የምታወራው? ምንድነው የምትለው ልጅ? ሶመር ምንም ባላጠፉት እኮ ነው የምትወቅሰኝ እያለች ነበረ። በቃ ወደ ክፍላችን እንሂድ እረፍት አርጊ ይላታል ሶመር በአንድ በኩል ቱርካንን። ኦዛርም ቢሆን ቱርካን ነይ በቃ ነይ እንሂድ በቃ እያለ የሸኛን ነበረ። እስካሁን ድረስ ቱርካንን ማንም ያመናት የለም። ከዛም በኋላ ኤፍራን ወደ ሳድቅ በጠዋት መጣ። ወደ ስራ ሲመጣ እንደው ሳድቅ ወንድሜ፣ አረ የተፈጠረው ነገር ከባድ ነው። እንደው ትናንትና ከአይላ ጋር ነበርኩ፣ አብሬ ቆሜ ነበር ያደርኩት አለው። አይደለ ገና እሷ ልጅ ታሳብዳለች፣ ለእሷ ብለህ በሯ ጋር ቆመ አደርክ አለው። አረ ለእሷ ብዬ አይደለም ያው ቱርካን እኮ አለው። ቱርካን ምን ሲለው ነበረ። ቱርካን መጥፎ ነገር ተፈጥሯል ሲለው ምን ተፈጠረ ብሎ ጠየቀው። ከዛ ሁሉንም ነገር ነገረው። ሳድቅ እያበደ መጣ እየዘለለ። ወደ ቤት ከመጣ በኋላ ነስሪን በር ስትከፍትለት ወደ ውስጥ ገባ። በጣም ያሳፍራል። የሆነውን ነገር ሰማሁኝ፣ በጣም አፈሬያለሁ። አንዳንድ ጊዜ እንደው በህይወት መኖሬ በጣም ነው የሚያስቆጨኝ ይላታል። ምን ነው የምታወራው ደግሞ ትሏለች። እሺ በመጨረሻም ቱርካን ለዚህ በቃች እሺ አሁን ደግሞ ምን ልታደርጊ ነው እስኪ ልጇን አታለች ብሎ ነገራት። ልጇ እንደወረደ ሲነግራት ነስሪን ድንገት አለች። ከዛ ከተቀመጠችና ጭንቅላቷን ያዘች። በእስኪ ምን ነው መፍትሄው ምንድን ነው? እስኪ አንቺ ምርጥ እናት አይደለሽ? ለሁሉም ነገር ምርጥ መፍትሄ አንቺ ጋር ያለው። ሁሉንም ነገር ከኔ ትደብቂያለሽ፣ ለብቻሽ ታስቢያለሽ፣ ለብቻሽ ታጠነጥኛለሽ፣ ለብቻሽ መፍትሄ ያለሽ፣ እኔን አታማክሪኝ። ለነገሩ እኔ በህይወት የለው እያላን ነበር። እሷ ግን ሳድቅ ተረጋጋና ንገረኝ ምንድን ነው ትሏለች። መጀመሪያም ሳትነግሪኝ ሀብታም ቤተሰብ አጋባሻት፣ ይኸው አሁን ትዳሯ ተበጠበጠ፣ ያ የማይረባ በኋላ ከሌላ ሴት ወለደ፣ ከዛ በኋላ ይኸው ያረገዘችው ልጅ ወረደ። በእንግዲህ ሌላ ሀብታም ቤተሰብ ፈልጊና አጋቢያት፣ እኔ ምንም አያገባኝም እያላ ነበረ። ሳድቅ ይኸው ለእኔ እንደዚህ ማለትህን አቁም እያለችው ነበረ። ሳድቅ እስከ ዛሬ ድረስ ልቡ ውስጥ አስቀምጦ ያቆየውን ንዴት፣ ብስጭት፣ ጸጸት በሙሉ ንዴትና ይለቃል በተሞላበት ሁኔታ እየተናገረ ነበረ። የሰው ህይወት ትበጠብጫለሽ አንቺ፣ ሲጀመር በማይመለከትሽ ትገቢያለሽ። የፋቴንም ህይወት ያበዛሽሽው እንደዛ ነበረ አላት። ፋቴ አንተ ገና እሱ ጋር እንደ 5 ቀን ስትቆይ እንዴት ነው ህይወትን የቀየረው? ከመቼውን የተቀየርከው አለችው። ከዛ እሱ አዎ በማያገባሽ እየገባሽ መጀመሪያም ከመጀመሪያው ፍቅረኛ አለያየሽው፣ ወደ ጀርመን እንዲሄድ አረግሽው፣ ይህ ልጇን ብቻውን ነው እያላን ነበረ። እንዲህ እያላት እያለ አንተ ግን ቆይ ይህን ሁሉ ነገር እስከ መቼ ድረስ ነበር አፈና ያቆየው? መቼ ነበር ልነግረኝ ያሰብከው? ቆይ ያኔ እሽከዳር እያለን እንፋታ ስለ የኔ ነስሪን እያልክ ስታሯሩጠኛ ነበር እንዴ? አሁን ምን ተፈጠረ? በል እስኪ አለችው። በቃሽ ይበቃሻል፣ በጣም ነው የምታሳዘኘው እያላን ነበረ። ከዛ እሷ በቃ እንደዛ ከሆነ እንፋታ፣ እኔ በራሴ መንገድ ሄዳል፣ አንተን በራስ መንገድ ሂድ በቃኝ አለችው። ዝም ብሎ አያታያትና እኔ ሳድቅ አይደለሁም የፍቺ ወረቀቱን ጋር አስገባው ብሎ ተናዶ እያያት ወጣ። በሌላ በኩል ሶመር ቱርካን አጠገብ ነው ያለው፣ እሷን እያባበለ እያጽናና አሁንም ቢሆን ሚኔናት ብላ እየነገረችው፣ ነገር ግን እሱ ይገባኛል አሁን እንደዚህ አይነት ፍርሃት ውስጥ እንዳለሽ እያላን ነበረ። ማንም ሚኔ እስካሁን ድረስ እንዳረገችው እየተረዳ አይደለም። እሷ ተሳቃ የተኛች እየወጣ ነበር ሶመር። ከዛ አይላን አግኝቷት የተፈጠረውን ነገር ጠየቃት። እኔ ስሄድ ማንም አልነበረም ብቻዋን ነበረች መሬት ላይ ስትንፈራፈር የነበረው አለችው። ከዛ በኋላ እሷን ይዟት ወደ ሆስፒታል ሲሄዱ በር ላይ ሚኔን ቆማ እንዳዩት እየነገረችው ነበረ። በአንድ በኩል ደግሞ ሚኔ ከሮቻል ጋር እያወራች ነበረ። ቆይ ታዲያ ፈጥነሽ ለምን አምቡላንስ ነገር አልጠራሽም ነበረ አለቻት። ስልኬ ክፍሌ ነበራ ታዲያ እሱን ለመምጣት እየሄድኩኝ ነው፣ እንደምታየው አካል ጉዳተኛ ነኝ። እንዴት ብዬ ነው በዚህ ሁኔታ ፈጥኜ እሷን ልረዳት የምችለው? ማድረግ ያለብኝን ነገር አረግ ያለው አይላየቻት ረዳቻት በማለት ተናገረች። ያው ወደ ሶመር 2 ጊዜ እንደደወልሽ ስትናገሪ ነበረ በማለት ጠየቀቻት። አዎ መጀመሪያ ስደውል አላነሳልኝም ነበረ፣ ከፈለሽ እሱን ጠይቂው አለቻት። ምንም እየገባኝ አይደለም ቱርካን፣ ያው አንቺን በተመለከተ ከሶመር ጋር ግጭት ተፈጥሮ ነበር ትላንትና አይደለ? በተለይ መድኃኒት እየወሰድሽ ልጅሽን ስትመግቢያት ይዛሽ በማለት ጠየቀቻት። ከዛም በኋላ ምናልባት ይሄን ነገር ለበቀል እንዳደረገችው ጠየቀቻት። ይሄን ነገር ማድረግ አይጠበቅብኝም፣ ግሩቻል አንድ ነገር ልንገርሽ፣ እኔ ለማሸነፍ ስል ማለት ነው ሲኦል ራሱ ወርዳለሁ። እሺ ማድረግ ያለብኝን ነገር አደርጋለሁ። እኔ ቱርካን አይደለሁም፣ እኔ ፈሪ አይደለሁም፣ እኔ ጅል አይደለሁም። እሺ የማንን ህይወት አላስቀርም፣ ማንንም ቢሆን አላስተርፍም። ማድረግ ያለብኝን ነገር ለማድረግ ካሰብ ማጥፋት ያለብኝን ነገር አጠፋለሁ አለች። ይሄ ማለት ሰውን ትገያለች አለቻት። ማድረግ ያለብኝን ነገር አደርጋለሁ። ቱርካን ገና ሚኔት ገላይ ነው ብላ ትቃዣለች። ምፈራው ግን ይሄ ቅዠቷ እውነት እንዳይሆን ነው አለቻት። ከዛ ሩቻል ዝም ብላ ከሚኔ አይኖች የተረዳቸው ሚኔ እንዳረገችው ነበረ። ሶመር መጣ። ሲመጣ ሚኔ ሄደች። ሶመር በጣም ግራ ገብቶታል። ግራ እንደተጋባ የተመለከተችው ሚኔ ደስ አላት። ነገሩ ለሷ ቀለል እያለላን ነበረ። ሶመር አሁን ማን ነገር ያደረገው የሚባለው ነገር ሲጣራ ብዙም ደስተኛ አይደለም። ማንስ ያርገው ማን? እኔ መረስ ነበረብኝ በሳቴ ለሷ በደርስ ኖሮ ይህ ነገር አይፈጠርም ብሎ ራሱን እያወቀሰ ራሱን ጥፋተኛ እያደረገ ነበረ። ሚኔ ግን በጣም ደፋርና ፈጣጣ ሆናለች። ሻይ ይዛ እንደገና ወደ ቱርካን ሄደች። ጠጪ ብላ ልትሰጣት። ከዛም በኋላ ቱርካን አንቺ ገዳይ እያለቻን ነበረ። ከዛ በኋላ ሚኔ ኧረ እባክሽ እንደዛ አትበይ፣ ምን አረኩኝ ደሞ እኔ እንደውም እኔ እኮ ደውዬ እኮ ሶመር ጋር እኮ ነግሬዋለሁ አለቻትና ሻዩን ሰጠቻት። ከዛ ቱርካን ሻዩን ይዛ አልጋው አጠገብ ደፋችው። ከዚህ በኋላ የምትሸውጃት ቱርካን ፊት ለፊት
አላመንሽም፣ ያንቺ ውሸት ከዚህ በኋላ ድጋሚ አይሸውደኝም ብላ ጥርሷን ነክሳ እያየቻን ነበረ። ከዛ በኋላ አሁንም ቢሆን ሁለት ሴቶች የቃላት ጦርነት ውስጥ ገቡ ከቆሙበት። እዛ ጋ ያለው የአልትራሳውንድ ፎቶ ይጎዳሻል እኮ ለምን አታንሹም አለቻት ሚኔ። አይጎዳኝም፣ እንደውም ሳየው በህይወት መኖሬን ነው የሚያረጋግጥልኝ። እንደውም ለእኔ ጥሩ ስሜት እንዲሰማ የምታደርገኝ ኪራዝ ናት። አዎ ለኪራዝ ጥሩ ስሜት አለኝ እያለቻን ነበረ። ስለ ራስሽ አስቢ ልጄን ታያትና ብላ ሚኔ ትናገራለች። ሚኔ እየፈራች ነው ቱርካን ሴት ልጇን እንዳትነጥቃት። ሁለቱ እንዲተፋጠው እንዳሉ ነስሪን እንዲሁም ኔዜት ወደ ውስጥ እየገቡ ናቸው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።